ጀብድ ነው ባለፈ ማለት የልጅሽን አባት የመሰለ ነገር ትላንትና እወድሃለሁ አፈቅርሃለሁ እያልሽ እስቲ በቅርቡ እንኳን ለሱ እንደሚያስብ አክት እያደረግሽ እሱን አንገት ለማስደፋት እሱን እስር ቤት ማስገባት ተገቢ ነው ብያለሁ። አንገት ማስደፋቱ ማን ያስደፋው? እስር ቤት ሩታ መች አስገባችሁ? ለዚህ ክስ ውስጥ እኮ የገባው ከዳኒ ጋር በተያያዘ ጉዳይ ነው። ዳኒ በሐሰት ስሜ ጠፍቶ ታሰራለሁ። አንቺ እንደዛ ሲወነጅላቸው አብርሃምን ማዳን ከፈለግሽ እንደዚህ አይነት ነገር ውስጥ እንዳይገባ መምጣት ትችይ ነበር። ልክ ሲታሰሩ ጠብቀሽ መተሽ ልክ መታሰራቸውን ትካልሽ ዋል ያስበላሽው አንቺ ነሽ። ሜሪ አንቺ ነሽ እኮ ያስበላሽው። አብርሃምን ያስበላሽው አንቺ ነሽ። ልክ በልህ ተነሳስቶ እና አብርሃምን ዳኒን ብሽሽቅ ውስጥ ገብቶ እስር ቤት ዳኒን ከከተታቸው በኋላ መጣሽና ይቅርታ በቃ ከብዶኝ ነው ስላረገዝኩ ምናምን ትያለሽ ሩታን ካስበላሽ በኋላ እነሱም ደግሞ የተደረገባቸው ነገር ስም ማጥፋትና ወንጀል ስለሆነ በሐሰት ስማቸው ስለጠፋ በሐሰት እንትን ስለሉ ካሳ የሚጠይቁበትን መንገድ ደግሞ እሱን በሐሰት ክስ ያስገቡታል። በቃ ይሄ እኮ ምንም አዲስ ነገር እኮ አይደለም እንዴ። እነሱ ቀምሰው እንደወጡት እሱም ደግሞ ቀምሶ ይወጣል ማለት ነው እንዴ። ደግሞ ሩታ እዚህ ውስጥ ምን አገባት? ሩታ ምን አደረገች? አብርሃም ትክክል አይደለም የሰራው ነገር ነው ያለችው እንጂ ወስዳ እሱን ለማሳሰር የሞከረችበት ነገር የለም። እንዲያስደፋውና ክብሩን ዝቅ እንዲያደርግ ያደረግሽው ያስጀመርሽው አንቺ ነሽ። ሲቀጥል ደግሞ ተረጋጋሽ አንቺ ነገገቢ እንደሆንሽ በክብር ላስታውስሽ እወዳለሁ። እሺ በምንድን ነው ታስገቢያት እናቴ? እሱ ችግር የለም መረጃ ላይ እኔ እኮ ግን አይደለም ቡዚ መረዳት ያለብሽ በውሽሚት ሳይሆን በአብርሃም ሚስት ጎን ነበር። ልጅ አለ እዚህ ጋር አከስታ አርጋሻለች። ገባሽ አይደለ? ነገሮችን በጥሞና ተመልክተሽ ሳይድ ከመያዝ እንትን ማድረግ የነበረ ታስገቢያት እሷ አይደል? ሌላ ትፈጥሪ እናስተካክል። ታይ ይቅርብሽ። ማረጋቢያ ነገር አለ። በጣም ተረጋጊ ሩታ፣ ራስሽ ተረጋጊ። ታይ ይሄ ነገር ልክ አይደለም። ይቅርብሽ። እኔ ደስ የሚለኝ ነገር ከዚህም በፊት ብየዋለሁ በእነሱ ጉዳይ ከዚህም በፊት አንስቼውና ለእናንተም ነግሬያችሁ ነበር። ይሄ በጣም ማደንቃቸው ነገር ምን እንደሆነ ታውቃላችሁ? በቃ ተጣልተው እንዲህ ሆኖ ነገሮችን በውይይት ለመፍታት አንድ ካሜራ ፊት የሚቆሙት ነገር በጣም ይመቸኛል። እኔ በእውነት ደጋግሜ ነግረዋለሁ። ፖለቲከኞች ሌሎቻችሁም ጠብ ውስጥ ያላችሁ እንዲህ ተመልካችሁ እንዲፈርድ ፊት ለፊት ተመታችሁ የምትነጋገሩትን ነገር ብታዳብሩ እንደነ ሩታ እንደነ አብርሃም ይሄን ነገር እጠይቃችኋለሁ። የእውነት ይሄ ነገር መዳበር አለበት። ፊት ለፊት ጠላቶች መጥተው መነጋገር ነው። አሁን ኑሪ በቃ የራሳችሁን ህይወት ኑሩ። ግራ የሚገባኝ ነገር ለምን አትኑሩ? አይደለም ልዑሌን የመሰለ ልጅ አለሽ እኮ ከልጅሽ ጋር ኮፋ ብለሽ የምትኖሪ መብትሽ ነበር። እሱ አይለን በደንብ ነው ማየው። እንዴ አንቺ ብትርቂስ ባልና ሚስት መሀል አንቺ ጥልቅ ያልሽው ሙት ተብለሽ የራስሽን ህይወት ብትኖሪስ? ልጁን ልዑሌ ያልሽ ልጁን ከወደድሽው ምን አለ አባቱን ብታይለት እንደ ቤተሰብ ልጃቸውን ቢያሳድጉ አንቺ ዞር ብትይ ምን አለበት? ያለሽ የሚደነቅ ልጅ ግን ደግሞ አንቺ ኑሮሽን ትብር ለመድኃኒዓለም ቂምና ምን ይሳነዋል መድኃኒዓለም ያ እንደዚህ ያስመሰክር ሰዎች ነው። ስለምስክርነትሽ የሚታይና ቆንጆ አድርጌ ፈጣሪ እግዚአብሔር የተመሰገነ ይሁን ተንከባከብ እንደዚህ የሚያስመሰክር yes አንቺ ልጅሽ እንደስመሰክር ያደረገው ማን እጅ ላይ ነው ያለው? ወገንታት ማለት እናቱን ያያየው ህይወት ነው የሚኖር ህይወት ነው እንጂ ጀብድ አይደለም። የማይሆንም እንትን አይደለም። ይሄ ደግሞ የሆነ የምትኖር ህይወት ነው። ህይወትሽን አስተካክለሽ ብትኖሪ ደስ ይለኛል። እንደዚህ አይነት ህይወት ባትኖሪ በማናውቀው ነገር በማያገባን ነገር ነው ከሳችሁ ሌላ ህይወት ውስጥ እንደማያገባን አትበሉ። በማያገባችሁ አይመለከተንም። በማታውቁት ጉዳይ ነው ሄዳችሁ አንቺም ጭምር የመሰከርሽው ገባሽ? እኔ ልጅ መሰከር እኔ ጨመርሽ እግዚአብሔር ይስጥሽ። አመሰግናለሁ። እኔ ሲጀመር ተኝተሽ አሳድሪኝ ቆየሽ። እሱ ችግር የለም። አሁንም ሲጀመር እኮ ይባላል የባል ቤተሰቦችና ሚስት አይዋደዱ ምናምን ይባላል። እና እስኪ እናንተ ከገጠማችሁና እናንተ ካሳለፋችሁ ነገር ምን ይመስላል? ደግሞ እየተረጋጋችሁ ለማንኛውም እናንተም ተረጋጉ። አደግዙ ልብ ግዙ። ልብ ጠፍቷችኋል። ልብ ግዙ አለ። ልብ ባይኖራችሁ ልብ ቢኖራችሁ የራሳችሁን ህይወት ትኖራላችሁ። ልብ ስላለን ነው ብድር የመለስ ነው። ገባሽ አይደል? እናቴ ማይመልስ ወንድ አይወረድ ትላለች። ገባሽ? ሩታ ግን በምንም የማትሸነፍ የማትበረከክ በተለይ ለነሱ ሴራ ምንም ጉዳይ የማሰጥ እኔ በእውነት በጣም ነው ያከበርኳት። ምንም አይመስላትም። በቃ በተለይ ችቡዜ ለማሸማቀቅ ሩታን በጣም ትሞክራለችና
ሩታን ልብ ብላችሁ ካያችሁ ምንም እንትን የሚላት ነገር የለም። ጫጫውታ ነው ያዛችሁት። ይኸውልሽ አሁንም ካላቆመ እስኪ ዞር ብለን እስኪ እዛ ቤት ደግሞ ምን እንደተፈጠረ እንመልከት። እናንተ ላለማሰልጨት ባጭሩ ነው የማደርገው። እስኪ እዛኛው ደግሞ ሄደን እንመልከትና ፍርዱን ለእናንተ እንሰጣለን። አብርሃም እንግዲህ ግዛ ደግሞ ከሜሪ ጋር የሆነ ግብ ውስጥ ተፈጥሮ እንትን ውስጥ አብርሃም ወንድም ጋር ከሜሪ ጋር አንዳንድ ጉዳዮችን አንስተዋል። እሱን ደግሞ እስኪ እንመልከት ውስጥ ነው ማለት ነው። ስለዚህ ሲጀመር እዚህ ውስጥ ምን ጥልቅ አረጋችሁ? ሜሪ ይሄን ነገር ልታብራሩልን ይገባል። ምን ጥልቅ አረጋችሁ? እኔ ሳላስተካክል ሁላ ነው በቃ በስሜታዊ ሆኜ እንትን ያልኩት። ምንድነው ይሄን ያህል ሹ ያደረጋችሁ? እናንተ የራሳችሁ ጉዳይ አደረጋችሁ። ያለ አይምራችሁ ጥሩ መልስ ታገኛላችሁ ነበር። ይሄን ያሳብ ግን ሁለቱም አልተረጋጉም። እሷም በሌላ መንገድ ሄደች፣ በማይሆን መንገድ እሱም በሌላ መንገድ ሄደ። አሁንም ሩታ ጋር ነው ልደመድም አልችልም። እሱም ሄደ፣ እሷም ሄደች። ሁለቱም ያን ጥፋተኛ ናቸው። ሁለቱም ጥፋተኛ ናቸው ማለት ይሄ በቃ እኔ ከመጀመሪያው ይሄ አብርሃም ወንድም በጣም መቼ ልጅ ነው። በጣም በቃ የሚያመጣቸው ሐሳቦች በጣም አስታራቂ ሐሳቦች ናቸው። ጥሩ ነገር ያነባል። በተለይ አንድ ላይ እንደሚሆኑ እኔ ከረፈደ መጥቶ በጣም በቃ የተረጋጋና ሲሪየስሊ በቃ ጥሩ አመለካከት ለነሱ ጥሩ አመለካከት ያለው ወንድማቸው ነው ወንድሙ ነው። የእውነት እኔ ቡዜ በፊት በጣም አደንቃት ነበር፣ ግን በኋላ ላይ ግን እያሳየ በተለይ ለሩታ እያሳየች ያለችው ነገር እጅግ ደባሪ ስለሆነ ነው እሷን በጣም መንቀፍ የጀመርኩት እውነት ለመናገር እንጂ እኔ ግል ጥላቻ ኖሮብኝ ምናምን አይደለም። ግን እሱን ግን እንዳየሁት አመለካከቱ፣ አስተሳሰቡ በጣም ደስ ይላል። ከሜሪ ጋር ራሱ ቆሞ ማውራት የሌለበት ወንድሜ እንደመሆኑ መጣን ሩታ ምናልባት እሷን ረፊ ብዬ ተቆጥቼ ወይ ነገሯን ማስተው አልችልም። ተረዳሽኝ አይደለ? ግን እኔ ወንድሜ ስለ ወንድሜ ጉዳይ እጅግ በጣም ይመለከተኛል። በጣም ገባሽ? ሩታ ምናልባት ከአብርሽ ጋር ሆና ቢሆን ስለ ሁለቱም ጉዳይ ግዴታ ያሳስበኛል። ግን ከአብርሽ ከተለያየች በኋላ ደግሞ እሷን የሆነ ማለት መግፋትን አልችልም። ተረዳሽኝ? ይቅርብሽ ወይ እንደዚህ አታድርግ ወይ በዚህ መንገድ አትጂ ማለትን አልችልም። ሲጀመር ስለሆነ እንደፈለጋችሁ አይደለ? ምንም ቢሆን ትናንትና የፍቅርንና የቹንተናን አይታችኋል። የፉፉን እንደዛ አይነት መወዛገብ ውስጥ ገብተው እንደዛ አይነት ነገር ውስጥ ገብተው አስቀድመን የምንናገረው ፍሬ አፍርተዋል፣ ልጅ ወልደዋል። በዚህ መሃል ለሚፈጠረው ነገር በዚህ መሃል ላለው ነገር በስነ ስርዓት በእርጋታና ነገሮችን እንትን በማድረግ አብሮ መቀጠል አለባቸው። ተለያይቶ አይለያዩ። ያስተሳሰራቸው ደም አለ። ስለዚህ ሲጀመር እነሱ እዛ ደረጃ ይደርሳሉ ብዬ አላስብም። ግን ነገራቸውን ግን በእርጋታና በጥሞና ሜሪንና ዳኒን አስወጥተው እንትን እንዲሉ የግድ ያንተ ደግሞ ምግባርና ያንተ አሪፍ መሆን ደግሞ በጣም ወሳኝነት አለው። ለሩታ ጥሩ መሆን ቢያንስ የተረጋጋ ሰው ስለሆንክ አንተ ይህን ኮኔክሽን ይበልጥ እንዳይሰበር መንገድ ምን አለ መሰለህ፣ በመጀመሪያ ደረጃ ሄርሜላን ደግፍ ምናምን ይኸውልሽ፣ ከአብርሃም ጋርና ሩታ ብዙ ነገር ተፈጥሮ ሊሆን ይችላል። ሜቢ አሁን ላይም ተለያይተው የየራሳቸው ህይወት እየኖሩ ሊሆን ይችላል። ገብቶሻል? ግን ሄርሜላ አሁንም ራሱ ያደረገችው አሁን በዚህ ሳምንት ያደረገችው ነገር በጣም ያስጠላ ነገር ነው። ምናልባት እናንተ ቆም ብላችሁ አላስባችሁ ሊሆን ይችላል እንጂ ሄርሜላና አብርሽ ቀለበት አደረገው እንጂ አልተጋቡም። ኤፍራ አከበርኩ። የዚህ ልጅ እኔ እውነት ታናሻቸው ነው፣ ግን ያለው እርጋታና ነገሮችን የሚመለከትበት መንገድ እጅግ ይደንቀኛል፣ በጣም ይገርመኛል። እውነት እንደዚህ እኔ በጣም በቃ እውነት ኤፍራ እኔ በጣም ነው የማከብረው። አያቸው አይደል? እውነቱን ነው የሚናገሩ። በተለይ ደግሞ ከሌሎቹ አንፃር እውነቱን ፍርጥ አድርጎ የሚናገሩ ነገር በጣም ይመቸኛል። ልጅ ሳይጋቡ ደግሞ ቤተሰብ ሳይደግስ ብቻ የሆነ ነገር ብቻ ሳይፈጠር ድጋሚ ማርገዟ በጣም የሚያስጠላ ነገር ነው። ታዲያ የእግዚአብሔር ስራ ነው እኮ ስለሽ ነው የእግዚአብሔር ስራ ምናምን አይደል? የእግዚአብሔር ስራ አይደለም ይሄ። እንደዚህ አይነት ነገሮችን ፈጣሪ እንትን አያደርግም። በቃ አሁን የእግዚአብሔር ስራ ነው። በዚህ ተፈጠኛውን ሄርሜላ ታስወርድ አይደለም። ሲጀመር አላረገዘች። አንድ ነገር ቁርጣችሁን የምነግራችሁ ነገር የእርግዝናው ጉድ ይጋለጥና ውሸት እንደሆነ መውጣቱ አይቀርም። እሱን ደግሞ እንደርስበታል። አንድ እውነት ግን የምነግራችሁ ነገር ውድ ቤተሰብ፣ ሄርሜላ ሆን ብላ ለወጥመድ እየተጠቀመችበት ነው። የፍቅር ጓደኛ አላት። ተደጋጋሚ ጊዜ ልንገራችሁ፣ ለዛ የሚያበቃ ማል ነበር። እሷ ሆን ብላ ያደረገችው ነገር ነው። እንዴት የእግዚአብሔር ስራ የሚፈልገው ላደረጉት ነገር ማስቆም ትችል ነበር። ገብቶሻል? አይሆንም። ትናንትና ሩታ እንትን ስላለችሽ አሁን የሩታ ጠላት ሆነሽ አታክ ለማድረግ የምትመጭበት ከሄርሜላ ጋር የደለትሻት ነገር ስላለች ነው።
ከሷ ጋር ያሰብሻት ነገር ስላለሽ ነው ከመጀመሪያው አንቺ ተንኮለኛ ነሽ እኔ ሚሪ በታሪክ እኔ ሚሪ አትሸውደኝ በታሪክ ሚሪ አትሸውደኝ ተገባ ነገር አለ ሄርሜላ ሆን ብላ እዚህ ጋር ብታረግ ማለት ነው እኔም ማምነ አብርሃም የገፋት ሰው ቢሆን ነበር በልጅ ለመያዝ የምትሄደው አብርሃም የፈለጋት ሴት ናት እኮ ኖ አይ አብርሃም የፈለጋት ስለፈለጋት ስላልፈለጋት አይደለም አንቺ አዳምጪ መጀመሪያ ስለፈለጋት ስላልፈለጋት እየፈለገው ማድረግ ይችላል ግን እቺ ልጅ ሆን ብላ ተጠቅማበታለች ነገሮች ባላበቁበት ሰዓት አርግዛ መታ እኔ እውነት ለመናገር መብቱ ነው እኮ እዛም ሄዶ ማስረገዝ መብቱ ነው እንደ እውነታው ግን ከሆነ ኤርሚያስ ትክክል ነገር አልተፈጠረም ነው